አባ ጽጌ ድንግል በቤተ ክርስቲያናችን ዘመነ ጽጌ ከመስከረም 26 እስከ ህዳር 5 ቀን በማኅሌት በየሳምንቱ እሁድ እሁድ በስብዓተ ነግህ ወይንም መኃልየ ሰሎሞንን በመቆም በማኅሌተ ጽጌ በዘወትርም ጸሎትና ስብዓተ እግዚአብሔርን ታከብራለች። አባ ጽጌ ድንግል ማኅሌተ ጽጌ የተባለውን ድርሰት ደርሰዋል። የተወለደውም በሰሜን ሸዋ በይፋት አውራጃ ሲሆን መጀመሪያ ኢአማኒ ወይንም ያላመነና ያልተጠመቀ ነበረ። ከዕለታት አንድ ቀን ይህ ሰው በወጣትነት ዕድሜው አውሬ ለማደን ወደ ጫካ ሄደ። በጫካ ውስጥም ፊቷ በጽጌረዳ አበባ የተከበበና ያጌጠ እጅግ ደስ የምታሰኝ የእመቤታችን ቅድስት ድንግል ማርያም ስዕል አይቶ በስዕሏ ውበት እየተደነቀ ሳለ ጓደኛው መጥቶ ምን እየፈለክ ነው? ይህ እኮ የክርስቲያኖች ስዕል ነው በማለት በያዘው በትር ስዕሏን ሲመታት ወዲያው ተቀስፎ ሞተ። ከዚህ በኋላ ክንፎቹ በጽጌረዳ አበባ ያጌጡ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ እርሱ መጥቶ አንድ ቀይ መነኩሴ እስከሚመጣ ድረስ ይህችን ስዕል ጠብቃት ብሎት ተሰወረ። ኢትዮጵያዊ ጻድቅ መነኩሴ አቡነ ዜና ማርቆስ በይፋት አውራጃ በነቢዩ ኢሳይያስ ትንቢት ትወፅእ በትር እምስርወ እሰይ ወያድርግ ጽጌ እምኔሃ የሚለውን በግዕዝ ቋንቋ ሲያነብ በሰማ ጊዜ አባቶቼ አይሁድ የነቢያት ትንቢት ንባቡን አስተምረውኛል፣ አውቀዋለሁ፣ ትርጉሙ ግን አላውቀውምና ተርጉምልኝ አለው። አቡነ ዜና ማርቆስም ሲተረጉምለት እንዲህ አለ። ትወፅእ በትር እምስርወ እሴይ የሚለው ንባብ ከእሴይ ነገድ የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወይወርድ ጽጌ እምኔሃ የሚለው ንባብ ደግሞ እመቤታችን ተወልዳ ከእርሷም ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው። ይህም ጌታ ተወልዶ ትንቢቱ በእውነት ተፈጽሟል ብሎ ተረጎመለት። ይህ ሰው በዚህ ትርጉም ደስ ተሰኝቶ አባት የኢሳይያስን ትንቢት በመልካም ሁኔታ ተረጎምከው፣ መልካም ነገር ተናገር ካለውና ስዕሏ ወዳለችበት ቦታ ወስዶ ታሪኩ ላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወዲያው ተቀሰፈና ክንፎቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ የሆነ ወይንም ቅዱስ ሩፋኤል ወደ እርሱ መጥቶ ቀይ መነኩሴ እስኪመጣ ድረስ ይችን ስዕል ጠብቃት ብሎ በሰው አነጋገር ያነጋገረውን ሁሉ ነገረው። አቡነ ዜና ማርቆስ የተደረገውን ሰምቶ እጅግ ደስ አለውና በል በመጀመሪያ እመቤታችን በድንግልና በወለደችው በአብ የባሕሪ ልጅ በኢየሱስ ክርስቶስ እመን። ይችን ስዕል ያስገኘው ሰማይና ምድር በውስጣቸው ያለውን ሁሉ የፈጠረ እርሱ እንደሆነ እወቅ አለውና በአብ በወልድ በመንፈስ ቅዱስ ስም አጥምቆ ጽጌ ብርሃን ወይንም ጽጌ ድንግል ብሎ ሰየመው። ከዚህ በኋላ ስዕሏን ከገዳመ ደንስ ደብረ ብስራት ወደሚባለው ገዳም ወስደው በዘመነ ጽጌ ጥቅምት 1 ቀን በክብር አስቀመጧት። የምትከበርበትንም ቀን ጥቅምት 3ና ሰኔ 8 ቀን አደረጉ። ጽጌ ብርሃንንም ለማዕረገ ምንኩስና በቁት። አባ ጽጌ ብርሃን ጽጌ ድንግል የሚለው ቅጽል ስሙ ነው። አባ ጽጌ ብርሃን ወይም ጽጌ ድንግል ከመጠመቁ በፊት በአባቶች በአይሁድ ሥርዓት እያለ የብሉያትን መጻሕፍትን የተማረ ነበረ። የሐዲሳት መጻሕፍትን ትርጓሜ ግን የተማረው ከአቡነ ዜና ማርቆስ ነበረ። በማኅሌት አገልግሎት ጊዜም ታላቁ ጻድቅ አቡነ ዜና ማርቆስ ቤተ ክርስቲያኗና ስዕሏን እየዞረ ሲያጥን እመቤታችን የካህናቱን አገልግሎት እንደምትባርክ ካህናቱ በግልጽ ይረዱ ነበረ። አቡነ ዜና ማርቆስ በተወለዱ በ140 ዓመታቸው አርብ ጠዋት ታኅሳስ 3 ቀን 1402 ዓ.ም አረፉ። ከዚህ በኋላ አባ ጽጌ ብርሃን በወሎ ክፍለ ሀገር በወራሂሉ አውራጃ ልዩ ስሙ ደብረ ሃንታ ለሚባለው ገዳም የሕግ መምህር ሆኖ ከተሾመና ከጓደኛው ከአባ ገብረ ማርያም ጋር እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን እመቤታችንና ፈጣሪ ልጇን በጎ በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰለ የሚያመሰግነው ማኅሌተ ጽጌ የተባለውን ድርሰት በአባቷ በዳዊት መዝሙር መጠን 150 አድርጎ ደረሰ። አባ ጽጌ ድንግልና አባ ገብረ ማርያም የዘመነ ጽጌን የማኅሌት አገልግሎት በጋራና በፍቅር ያገለግሉ ነበረ። አንዱን ዓመት አባ ገብረ ማርያም የክረምት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን ከደብረ ሃንታ መጥቶ አባ ጽጌ ድንግል ካለበት ደብረ ብስራት ገብቶ ከመስከረም 26 እስከ ህዳር 5 ቀን ያለውን የዘመነ ጽጌ አገልግሎት በአንድነት ፈጽመው ህዳር 8 ቀን ወደ ደብረ ሃንታ ይመለሳል። በቀጣይ ዓመት ደግሞ አባ ጽጌ ድንግል ወደ አባ ገብረ ማርያም የሄዱና
በአንድነት በፍቅር ያገለግላሉ። ማኅሌተ ጽጌ ማለት ማኅሌት የሚለው ቃል የግዕዝ ቃል ሲሆን ትርጉሙ ምስጋና ማለት ነው። ጽጌ ማለት እንደሱ የግዕዝ ቃል ሲሆን ትርጉሙ አበባ፣ የፍሬ ምልክት ማለት ነው። ማኅሌተ ጽጌ ተብሎ በአንድነት ሲነገር ሲተረጎም ደግሞ የአበባ ምስጋና ማለት ነው። ይህም ድንግል ማርያም የማኅፀኗ ፍሬ ኢየሱስ ክርስቶስ በጎ መዓዛ ባላቸው አበባዎችና ፍሬዎች እየተመሰሉ የሚመሰገኑበት ምስጋና ማለት ነው። ማኅሌተ ጽጌም በግጥም ወይም በቅኔ ስንኝ በአምስት የተደረሰ ድንቅ ኢትዮጵያዊ ድርሰት ነው። ይህ ድርሰት በቤተ ክርስቲያን አገልግሎት የሚውለው በዘመነ ጽጌ እሁድ በሚቆመው ማኅሌት ነው። በዚህ ዕለት ሙሉ ድርሰቱ በዜማ በጸናጽልና በከበሮ የሚዘመር ሲሆን በዘወትርና በዓመት በዓላትም በሚቆም ማኅሌት በዓሉን የሚመለከተው ክፍል እያንዳንዱ እየወጣ በዜማና በጸናጽል ይዘመራል። በአገራችን የመስከረምና የጥቅምት ወራት የአበባ ወራት ወይም ዘመነ ጽጌ ይባላል። ይህም ወቅት ተራሮችና ሜዳዎች በአበባ የሚያጌጡበትና ለዓይን ማራኪ የሚሆኑበት ጊዜ ነው። በዚህ ዘመን ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስለ ልብስ ለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉም፣ ነገር ግን እላችኋለሁ ሶሎሞን እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም ብሎ በአበባ ምሳሌነት የሰው ልጆች ስለ ልብስ እንዳይጨነቁ አስተምሯል። ንጉሥ ዳዊትም አቤቱ እኛ አፈር እንደሆን አስብ፣ ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባም እንዲሁ ያብባል፣ ንፋስም በነፈሰ ጊዜ ያልፋል በማለት እንደተናገረው ሳር በቅሎ አድጎ አብቦ ፀሐይ በወጣ ጊዜ ይደርቅና በሞት ንፋስ ይወሰዳል። አባ ጽጌ ድንግል የደረሰው ማኅሌተ ጽጌም ምስጢሩ ከነዚህ የቅዱሳት መጻሕፍት መልእክታት ጋር ተቀራራቢ ነው። የማኅሌተ ጽጌ ብዛቱ 150 ነው። አበባ ከአጥንቱ ወጥቶ ታየ ብሎ ይጀምራል። አጥንት ያለው እንጨቱን ነው። ዕፅ እመቤታችን፣ አበባው ልጇ ኢየሱስ ነው። በማኅሌተ ጽጌ አበባ ጌታ ሲሆን እመቤታችን ዕፅ ትባላለች። ፍሬ ጌታ ሲሆን እመቤታችን አበባ ትባላለች። የአባቶቻችን የአቡነ ዜና ማርቆስ የአባ ጽጌ ብርሃንና የአባ ገብረ ማርያም ረድኤት ሳይለየን ከዘመነ ጽጌ አገልግሎት በትጋት እንድንሳተፍ ያድርገን። አሜን። ምንጭ ገድለ አቡነ ዜና ማርቆስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር